አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላህ። ቪዲዮውን ላይክ በማድረግ ጀምሩት። እና ማን ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? አገሩ ሰላም ነው ወይ? የኢራንና የምናምኑ ነዳጁ ምኑ አስቤዛው እንዴት ነው? ከኛ ጋር ትንሽ ከፍ ብላለች። ያው አገሩ ሁሉ ነገሩ ምናምን ሰላም ሲሆን ይስተካከላል፣ ባለበት ይሆናል ብዬ አስባለሁኝ። ይሄ ያሳስበው ዋናው የሚያሳስበው ሰላም ጤና ምናምን ነው የሚያሳስበው። ሌላ ምን የሚያሳስበው ነገር የለም። እየኖረ ነው አልሐምዱሊላህ። ወደፊት የምንኖራለን አላህ ካለ ማለት ነው። እና ሰሞኑን በፖስትኳቸው ቪዲዮዎች በሙያዬ ዙሪያ በፖስትኩት ቪዲዮ ማለት ነው እና በተለይ በዲያቦ ሁለቱም ዲያቦን እኮ ቪዲዮ አደራረግሽ እንጂ ቆንጆ ዲያቦ መሆኑን አላዩትም። ሙያሽ ነው ያማረው እኮ በአካል ያየውና ካሜራ ያየው ቀረብ አድርገሽ ሙሉን ብታሳያቸው እንዲያውት ነው። ያው ዙሮ ሰንጣጥ ነው አንቺ ያልሽው ንቃቃቱን ያሳየሻቸው ሁሉንም ካዩት ያው ማለት እኔ ዲህነኛውን አሳይቼ ንቃቃት ያለበትን ከምተው ብዬ ነው። ዲያቦሽ እንኳን አንደኛ ነው፣ ማንም አይወዳደርሽ። አንቺ ግን ወዴት ነው የምትወስጂው? የምር የዛለታ ማለት ነው ሀይቃ የጋገርኩት ምን ሰዓት እንደሆነ ታውቃላችሁ? የሆነ ሱብህ አዛኑ ብሎ 12 ሰዓት ሊሆን ሲል በኢትዮጵያ ማለት ነው ተጧቱ። አንደኛ መብራት ይቀዘቅዛል ማለት ሁሉም ሰው ስቶቭ ስለሚጠቀም ይቀዘቅዛል ማለት ኃይሉ እንደ ሌሊቱ አይደለም። እኔ በፊት የምጋግረው ሌሊት 11 ሰዓት 10 ሰዓት ላይ እየተነሳሁ ነው ለመብራቱ ኃይል የምጋግር የነበረው ማለት ነው። የዛሬታ ግን እንቅልፍ ጣለኝና ሁለት ነበር የምጋግረው። ሁለት የተለያየ ቤት ነበር የምሄደው። አንዱ ወጥቷል። ያው አንዱም ይሄም ጥሩ አይደለም ብላችኋል። ከዚህ ወዲህ ኖርማል ነው። ሁለተኛው ላይ ግን አንደኛ ኃይል የለውም፣ ሁለተኛም ኃይል ከነጨራሹ ነው ማለት ነው። በቃ ልክ ወገግ ሲል ወደ 1 ሰዓት ሲቀር ማለት ነው ሲሄድ ከስር እኮ በስሏል። ከላይ እንደዚህ ንፍት ብሎ እንዳለ መብራቱ ሲሄድ ወደ ታች ወረድ ብሎ መረታል። ከዛን ሲጨንቀኝ ብረት ምጣድ ያመጣሁና ከጎረቤት እሳት አያይዤ ብረት ምጣድ ላይ አረኩና ፓትራውን እዛ ላይ አረኩት። እና ታዲያ በዚህ ኑሮ ውድነት እንደገና ዱቄት ገዝቼ እንደገና አስባችሁታል። በዛ ላይ ደግሞ ለዱቄቱ ብቻ ሳይሆን የሆነ በቃ የዛን ቀን ነው መሄድ የፈለኩት። ዛሬ ስነገስል የዛለታ አህድ ያለው ብዬ አስቤ ነበርና ያው ዙሮ እንደዛ ሊጥ ሆኖ አልወሰድኩትም። ትንሽ አንቀቀቸዋለሁ። ሳንቀቃው ግን የታችኛው ስለበሰለ ስለነበረ ትንሽ እንደማረር አለ። ያኛው እንደነበረ እንዳያችሁት ሆኖ ግን ቃ ብሎ መጥጥ ብሏል። ከላይ ወሰድኩት እና ብዙ ጊዜ ወጥም ምናምንም ይሆናል ቁርስ ምንም ስሰራ አቤት እንጀራ ሻቤሩ ሙያሽ ምናምን ትላለች እና በቪዲዮ ነው የምታዩት። ኦኬ በአካል የሚበላው እስቲ አሁን እሱ ተናገርልኝ በእውነት። አይ ሙያው እንኳን ዜድን እንደዚህ ያሉት በሙሉ ሲጀመር ያላችሁት በሙሉ አታኩሏቱም። ግልጽ ነው ምን ነገሩ። ኦኬ እና ያው መሽስ ሙያ ሳይኖረኝ መሽስ የሰጠሽውን ዝም ብሎ በልቶ እየኖረ ነው እንዳትሉ። የሰው ልጅ አንድ ነገር ካልተመቸው ማለት ነው አይበላም። ካልተመቸው አይበላም። እና ደግሞ በአካልና ያኒ መቅመስና ባፍ መቅመስና በቪዲዮ አይቶ እንትን ማለት በጣም ይለያያል። እውነቴን ነው። እንደዚህ ያው አንድ አንድ ኮምፒውተር ጥሩ ነው። አስረዳልኝ በደንብ የነጋዴ ነገር እሱን ትወት አድርገው ነው እኔ ቪዲዮ ቢዝነስ ያዋጣኛል። እኮ ስራ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ዩቲዩብ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ ደህና ናችሁ? ለማንኛውም ላይክ ሰብስክራይብ በምታደርጉን ከልብ እናመሰግናለን። እንዲሁም በምትከታተሉን ጥሩ አስተያየቶችን የምትሰጡን፣ መጥፎ አስተያየቶችን የምትሰጡን፣ ሁሉንም መጥፎ አስተያየት የምትሰጡን እንዲጠነክር ያደርገናል። ጥሩ አስተያየትን የምትሰጡን እናመሰግናለን ከልብ እና ለሁላችሁም ከልብ እናመሰግናለን። ያው የሁሉ ሙያ ይለያያል። ሙያ እያንዳንዱ ይለያያል። ሁሉም መልኩ እንደሚለያዩ ሁሉ አስተሳሰቡ እንደሚለያየው ሁሉ ሙያውም ይለያያል። አይ ቲንክ እውነቱን ለመናገር ሚስቴ ናት ብዬ ሳይሆን ዜድዬ በሙያ ጉዳይ ምንም አትታመኑ። አላህ ምስክሬ ነው። በወጥም በዳቦም በሁሉም በእንጀራ በጣም አንደኛ ናት በሙያ። አይ ቲንክ ለአጋጣሚ ግን እሷም እድሏ ሆኖ
የተበላሸ ነገር ነው መሰል ቪዲዮ እናንተ ላይ የምትሰራው ማለት ነው። ወላሂ ግን ያ የተበላሸ ዳቦ ራሱ የተባለው ምርጥ ዳቦ ነበር። ለአጋጣሚ ወራት ግን የቪዲዮ አነሳስ ዜድ አትችልም። እንዲቀረብና ራቅ የሚባል ቪዲዮ አለ አይደለ? ያ የቪዲዮ ችግር ስለሆነ ነው እንጂ ሙያው አንደኛ ነው እላለሁኝ። አሁን ወደ ንግዴት ወይ ነው እንዴ ግን እኔ ለማንኛውም ይሄ ነገር ተሰምቶኝ ምናምን አይደለም ድረስ እሱም ስለጠፋ እናውራ ምናምን ብዬ ነው እንጂ ማለት ነው። እኔ በቃ ያማረ ነገር ሲኖረኝ ብቻ አልቀርጽም። ያማረ ነገር የተዋጣልኝን ነገር ብቻ እየጠበቅኩ አልቀርጽም። ገብቷችኋል አባባሌ? በቃ ብሎግ ከጀመርኩኝ ዛሬ እስከ ማታ ድረስ ከቁርስ አንስቼ ምሳ ምናምን እስከሚለው ድረስ ነው የምሰራው ማለት ነው። ሶ እኔ አማረ ትሰርቡኛላችሁ አሰርቡኝም የሆነ ነገር ታረጉኛላችሁ ብዬ ቡዶን ከመፖስት እንትናለን ግን እና የሚያምረውን ነገር ብቻ እየቀረጽኩ ስለማላሳይ ነው ማለት እኔው ቀርጬ ነው የምለቀው እናንተም እንድታዩት ምናምን ነው ማለት። የሰው ልጅ ቪዲዮ ከሰራ የሚያምረውን በቃ ቆንጆውን ነገር መርጦ ብቻ ምናምን አይደለም። ብሎግ ከሰራ ሁሉንም ነገር መስራት ነው። ሙያ የለሽም እንደዚህ አይደለሽም ምናምን ኖርማሊ ነው፣ መብታችሁ ነው። የኔ ውድ እህቶች እኔ ተቀይሜ ምናምን ተሰምቶኝ ምናምን አይደለም። እንደው ጀስት ልበል ሰው የፈለገውን ነገር ሲፖስት ማለት ራሱን የሚወክል ነገር ሲፖስት ስለቤቱ ስለኑሮ ስለምናምን ሲፖስት ተመልካች ደግሞ የተሰማውን ነገር የፈለገውን ነገር አስተያየት መስጠት ይችላል ከስድብ ውጪ ማለት ነው። ስድብ ችግር አይጠበቅብሽ። እኔም አይጠበቅብኝም። ምንም ጥሩ ስነ ምግባር ለራስ ነው ለሰው አይደለም። በነገራችን ላይ አንዳንድ ነገሮች አንዳንድ ልጆች እኔ የምመክራችሁ እንደ ወንድምነትም እንደምንም በሉት ሰሉት ትልቅ የምንቆም ትችላለች ትንሽ የምንቆም ትችላለች ግን የሚለቀቅ ነገር ሁሉ ጥሩ ሊሆን አይችልም። የሚለቀቅ ነገር ሁሉ ጥሩ ሊሆን አይችልም። ፈልጌው እንደምትናገሩኝ እያወቅኩ ነው እኮ የምለቀው እና እኔ በራሴ ማለት ነው የምትናገሩት ነገር በቃ አይታችሁ ራሱ ማለፍ ትችላላችሁ። ያው የሰው ልጅ አቢሮም ንካም የሆነ እሷ ሴት ስለሆነች እኔ እንኳን አይዱ ነው ምንም አይመስለኝም። ሊሆን ሊከፋት ቅሬላት ይችላል። ግን የምትለቁትን ነገር በቃ አይታችሁ ራሱ ተደብራችሁ ማለፍ ነው እና ወይም አበረታታ እንደዚህ ብታረግ እንደዚህ አሁን ለምሳሌ ብዙ ነገሮች አሉ አነጋገሮች አሉ። ልክ ጥሩ ነገር ለመናገር መሞከር ነው። መጥፎ የምታየው ራሱ ጥሩ ለማስተካከል ነው። ምክንያቱም እናንተ መጥፎ አይታችሁ መጥፎ ነው መልስተው ከዛ ከመጥፎ ሰው የተሻለ ነገር አይደላችሁም ማለት ነው። እና እንደዛ ብታደርጉ የተሻለ ነው ብዬ ነው የማስበው። የግል አስተያየት ነው ደግሞ አረ ደግሞ እንደወረ እና አንድ ልጅ ደግሞ በጣም የተመቸችኝ ማለት ነው ከሙያውም ከምኑም በላይ አለች። በጣም ኮንፊደንስ ሰጥቶሻል አለች። ለሰው ልጅ ዋናው ኮንፊደንስ ነው፣ በራስ መተማመን ማለት ነው። አንቺ ጥሩ ብቻ ማትመረጭ ነው ነው ወይ? እነ ምሳሌ ነው የምልህ። ጥሩ መጥፎንም ተናግሬ የለም እንዴ ስልክ እንደዛ ያለች። አሁን ጥሩ ሙያ ኖሮ መቅረጽ እየቻልክ መፖስት እየቻልክ ዩቲዩብ መስራት እየፈለክ ኮንፊደንስ ስላጣ ወደ ኋላ የምትቀርበት አጋጣሚ አለ። እንደውም ሊያበረታሽ ይችላል። የወደቀው ሁሉ ወድቆ አይቀርም ይነሳል። እኔ እኮ ጀስት እንደ ወሬ ነው ያወራሁት እንጂ እኔ ተቀይሜ አይደለም። እኔ በጣም ነው ደስ የሚለኝ ሲናገሩ ማለት ነው። ምክንያቱም እኔ እንዲያውልኝ ብቻ ነው ቪዲዮ የምፈልገው። ሲያውልኝ እኔ 5 ሳንቲም ዶላርም ሆነች 10 ሳንቲም ዶላር ይቆጥራል እና ጀስት እናወራ ስለጠፋ ምናምን ብዬ ነው። በተለይ እኔ ሰው እሱ በጣም ጠፍቷል። ያው የቢዝነስ ወቅት ነው አሁን፣ ያው የስራ ወቅት ነው ማለት ነው። የኛ ልብስ ጋር ያለን ታይም አሁን ነው። የክርስቲያኑ በዓል የሙስሊም በዓል ለዛ ነው ቢዚ ሆንኩት እኔ የጠፋሁት እና እንደዛ ነው። ኢንሻአላህ አሁን በሰፊው መልሳለሁ፣ በአዲስ ነገር እንመለሳለን ብዬ አስባለሁ። እና ደግሞ ያለው የሚለቀቀውን ቪዲዮ ደግሞ ለማበረታታት ከምንም በላይ እንድታዩልን፣ ሰብስክራይብ እንድታረጉልን፣ ሼር እንድታረጉልን አበረታቱን። የምታዘዝ ዕቃ ምናምን ነገር አጠንክሩን። በቃ የምሬ ነው እና ብታበረታቱን ብታዩልን ጥሩ ነው። ልመና ሳይሆን ለማያደ ትብብር እንዳገራዊ ልጅነት እኛም በቃ እንደማንኛውም ሰው መለወጥ እንፈልጋለን። ለመለወጥ ነው እንጂ የገባው ሌላ ነገር የለውም እዚህ ጋር እና የኔ ነው የምላችሁ፣ ሌላ ነገር የምላችሁ የለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። አንቺ ማውራት ትችያለሽ። ኧረ እኔም ጨርሻለሁ። ያው ቪዲዮ እንዳይበዛባቸው ማለት ነው። ያው ልጄን ይዤ ነው እንዳገባብኝ ነው እንደዚህ የምለው። አይ አውቃችኋል። ልጅሽን ቪዲዮ ላይ እንዳታስገቢልን እናንተ ብቻ ሳትሉ እህቶቼ ልክ ናችሁ። እኔም በጨራሽ እኔ ልጄን ቪዲዮ ላይ ነው ወይ ልጄ በራሷ ጊዜ ዩቲዩብ ክፈችልኝ ስትል ነው ከዩቲዩብ ከፍቻለሁ መሰራት እንጂ ምሳችንን በልተናል። ቡናችንን ልንጠጣ ነው። ባልዬ ጥንቅሹ መረቀና አሁን ቪዲዮአችንን እንዝጋ። መረቅ እንዲሁ ሙያሽንም አላህ ያሳምረው ምናምን ያሳምርልሻል። ያው ዋናው ነገር ሁሉብሽ ቀና ካላቀ ያሳምረዋል። አላህ ያሳምርልሽ። ባልሽን ከደም ያርግሽ።
አንተ ምን ካዳሚ ያርግ እንዴ? አሚን ነው የሚባለው። አሚን እየመረቀኝ አላወኩም። ዋ አሚን አሚን። እሺ እኔ አሚን ልበል እንጂ አሚን አሚን። እሺ ጨርሻለሁ እኮ እህት። እሺ እህቶቼ ዛሬ ቪዲዮን ይመስል ነበረ። በሌላ ጥሩ ቪዲዮ እንመጣለን እና ይሄን ሁሉ የተናገርኩት ተቀይሜ ውስጥ ምናምን ብዬ ሳይሆን የሰው ልጅ ሙያው የሚታየው በማየት ሳይሆን በመቅመስ ነው። ቤት የመታችሁ ሙያዬን ቀምሳችሁ ከዛ ላይ የሚባለውን ነገር ልትችላላችሁ። ወዳችኋለሁ። አልተቀየምኩም። ተረረም ማለት ትችላላችሁ በኮሜንት። አሁንም አሰላሙ